እነዚህ ፍየሎች በማይጠበቅ መንገድ የምግብ ምንጫቸውን ማግኘት በራስ ገዟ ሶማሊላንድ የተጎዳ አፈርን ለመጠበቅ ጠቅሟል። በአውባርካድል መንደር ፕሮሶፒስ የተባለው ወራሪ የዛፍ ዝርያ ወደ እንስሳት መኖነት ተቀይሯል። እንደ ኬይሳ እስማኤል ያሉ አርብቶ አደሮች በዚህ ማህበረሰብ መር ፈጠራ ተጠቃሚ ሆነዋል። ከፕሮሶፒስ መኖ ብዙ ጥቅሞችን ማየት ጀምረናል። በድርቅ ወቅት ይህ ዛፍ ለምግብ ብቸኛው አማራጭ ነው። የመንደሩ መሪ መሐመድ አብዱላህ ጥረቱን እያስተባበሩ ነው። ፕሮሶፒስ ከብቶች የሚመገቡትን የግጦሽ መሬት ተቆጣጥሯል። የእርሻ መሬቶችንም ወሯል። መጀመሪያ ሰዎች የዛፉ ዋጋ አልታያቸውም። በኋላ ግን የዛፉን እምቅ አቅም መረዳት ጀመሩም። ምስጢሩ ይህ ማሽን ነው። የመንደሩ ነዋሪዎች ፕሮሶፒስን ከሰበሰቡ በኋላ መፍጫ ውስጥ ያስገቡታል። እናስ ውጤቱ ለእንስሳቱ የተመጣጠነ የዱቄት ምግብ። ፕሮሶፒስ ምንጩ ከአሜሪካ የሆነ የእጽዋት ዝርያ ነው። የአፈር መሸርሸርን ለመክላት በሚል በ1960ዎቹ ወደ ምስራቅ አፍሪካ ገባ። ወራሪው ዛፍ በ1980ዎቹ አካባቢ በፍጥነት ተሰራጭቶ አሁን ሶማሊላንድ 6000 ካሬ ኪሎ ሜትር አካባቢ ይሸፍናል። ፕሮሶፒስ ከፍተኛ መጠን ያለው ውሃ ስለሚወስድ አገር በቀል ዛፎችን ያደርቃል። እነዚህ የአገር በቀል ተክሎች እንዳይባዙ ያግዳቸዋል። አንዳንዶች ምስራቅ አፍሪካ ውስጥ ያለ እጅግ አደገኛ ወራሪ ዝርያ አድርገው ይቆጥሩታል። ዛፉ ከብርቱ ድርቅ ጋር ግብ የገባችው ሶማሊላንድን ጎድቷል። ስለዚህም ማህበረሰቡ አካባቢውን ለመጠበቅ ዛፉን ማስወገድ አለበት። ይህ ከሰል የመፍትሄው ሌላኛው አካል ነው። ሙሉ በሙሉ ከፕሮሶፒስ የተመረተ ሲሆን በሀርጌሳ ምግብ ቤቶች ውስጥ እጅግ ተወዳጅ ሆኗል። የተመረተውን ከሰል ፋራ መሐመድ ሰብስበው ወደ ደራው የሀርጌሳ ገበያ ይወስዳሉ። ይህ ንግድ ትርፋማ ነው። ከእያንዳንዱ ጆንያ $1 ትርፍ አገኛለሁ። በተቻለ መጠንም ያለ ማስቀጠል እሞክራለሁ። ልጆቼም በጥሩ ሁኔታ እያሳደግኩ ነው። ምንም ላግኝ ምን ስራችንን እንቀጥላለን። ከዚያ ስኬት በተቃራኒ ግን በሶማሊላንድ ውስጥ ያሉ አብዛኞቹ የማህበረሰብ አካላት አሁንም ፕሮሶፒስን እየተዋጉ ነው። አሁን ፍየሎቹ መመገቢያ ጊዜያቸው ደርሷል። የመንደሩ ነዋሪዎች መንጋዎቻቸውን በሕይወት ለማቆየት አካባቢያቸውንም ለመጠበቅ የበኩላቸውን አስተዋጽኦ እያደረጉ ነው። የረዥሙ ጉዞ ጅማሬ